لا نعبد إلا إياه والصلاة والسلام على خير خلق الله يا قومي سلام الله عليكم ورحمته وبركاته ዛሬ በአዲስ ፕሮግራም ተገናኝተናል። ባለፉት ተከታታይ ትምህርቶች የነቢዩላህ ሙሳና ኸዲርን ታሪክ ከቁርአን ቀንጭበን ዳሰናል። ሌላ የቁርአን አንቀጾችንም ለወደፊት እያነሳን የምንተርክበት አምድ ይኖረናል ኢንሻአላሁ ተዓላ። ዛሬ ግን ማወራችሁ አጠር ስላለ ጉዳይ ይሆናል። ፈኢኒ ቀሪብ ብለነዋል። የትምህርት ርዕሱን እኔ ቅርብ ነኝ የሚል ስያሜ ሰጥተነዋል። ከቁርአን አንቀጽ ነው የወሰድነው ስያሜያችንን። ጃ አዕራቢዩን ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ አንድ ገጠሬ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ፈቃለ ያ ረሱለላሂ፣ አንተ የአላህ መልእክተኛ፣ ረቡና ቀሪቡን ፈኑናጂህ አም በዒዱን ፈኑናዲህ አላቸው። ጌታችን አላህ ቅርብ ነው እንመሳጠረው ቀስ ብለን እንለምነው ወይስ ሩቅ ነው ጩኸን እንጣራው አላቸው። ረሱል ሰለላሁ ዐለይሂ ወሰለም መልስ አልሰጡትም። መልስ ከሰባቱ ሰማያት በላይ ለዚህ ሰው ወረደ። ወኢዛ ሰአለከ ዒባዲ ዐኒ፣ ስለ እኔ ባሮቼ ከጠየቁ ፈኢኒ ቀሪብ፣ እኔ ቅርብ ነኝ በላቸው። ኡጂቡ ዳዕወተ ዳዒ ኢዛ ደዓን፣ ለማኝ ባሪያ በጠራይ ጊዜ ኡጂብ እሽ እለዋለሁ እቀበለዋለሁ የሚል መልስ ለዚህ ኡማ ወረደለን። ፈኢኒ ቀሪብ፣ እኔ ቅርብ ነኝ የሚለውን ርዕስ ከዚህ ወስደናለሁ። ለመሆኑ ከመሬት እስከ ሰማይ ከሰማይ እስከ ዓርሽ ድረስ ያለው ርቀት ምን ያህል ነው? መልሶን ሊነግረን ይችላል? እንደምናውቀው የአንዱ ሰማይ ውፍረት 500 ዓመት ያስፈዳል። ከአንዱ ሰማይ ሁለተኛው ሰማይ ድረስ 500 ዓመት ያሰዳል። እንዲህ ይለያያሉ ሰባቱ ሰማዮች። ውፍረታቸው ቲክነሳቸው 500 ዓመት፣ ከመሃላቸው ያለው ርቀት 500 ዓመት። ከሰባተኛው ሰማይ እስከ ኩርሲይ ያለውን ርቀት አናቀው። ከኩርሲይ እስከ ዓርሽ ያለውን አናቀው። ከመሬት እስከ ሰማይ ያለውንም ግን አልተነገረንም። እነዚህ ፋክተሮች እነዚህ ቫሪያብሎች ሳይሟሉ እንዴት ከመሬት እስከ ዓርሽ ያለውን ርቀት ማወቅ እንችላለን? ሰለፎች ግን ተጠየቁ። ከም በይነል አርዲ ኢለል ዓርሽ አሏቸው። ከመሬት እስከ ዓርሽ ድረስ ርቀቱ ምን ያህል ነው አሏቸው። ቃሉ መልስ ሰጡ። ከመሬት እስከ ዓርሽ ያለው ርቀት አዳዕወቱል ሙስተጃበህ፣ አላህ ዘንድ ተቀባይነት ያለው ዱዓ ነው ርቀቱ ማለት። እንዴት እንደገለጹ ታያችሁ። ባሪያ መሬት ላይ ሆኖ አላህን ይማጸናል። ከሰባቱ ሰማይ ከዓርሽ በላይ ያለው አላህ ጥሪውን አዳምጦ ይቀበላል። ርቀቱ ተቀባይነት ያለው ዱዓ ነው አሉ። እንዲህ ነበር ሰለፎች። ሃኡላይ አጅዳዲ ፈእቲኒ ቢሚስሊሂም፣ እንዲህ ነበሩ አያቶቻችን። አዳዕወቱል ሙስተጃባ ፈኢኒ ቀሪብ፣ እኔ ቅርብ ነኝ ይላል አላህ። ዶክተር አብዱራህማን አስሱመይቲ የኩዌት ጀምዕየቱል ዐውን የሚባል አንድ ትልቅ ማህበር የበላይ ኃላፊ ናቸው። የአንድ የበጎ አድራጎት ድርጅት። ይህ በጎ አድራጎት ድርጅት ወደ አፍሪካና ወደ መሰል ሀገሮቹ እስልምናን ለማስፋፋት ጥረት ያደረገ ትልቅ እስላማዊ የበጎ አድራጎት ተቋም ነው። የዚህ ኃላፊ የሆኑት የገጠማቸውን አንድ ክስተት ያጫውቱናል። አንድ አካባቢ ባዕድ አምልኮ የሚያመልኩ ማህበረሰብ እንዳለ ሰማን። ወደዛ አካባቢ ዳዕዋ ለማድረግ ተንቀሳቀስን። አካባቢው ደረስንና ለማህበረሰቡ ጥሪ ያደረግነ፣ ወደ አላህ ጠራናቸው። እነዚህ ሰዎች እኛ ክርስትናንም አንቀበልም ብለን የራቅን ሰዎች ነን፣ ስለ እስልምና ደግሞ ትጠራናለህ፣ አገራችን ልቀቁ አሉ። በትህትና አስተማርናቸው። ከዛም መጨረሻ ላይ አንድ መስፈርት አስቀመጡ። እውን የምትጠራን ሃይማኖት ትክክል ከሆነ ሃይማኖትን ያወረደው ጌታም እውነት ካለ ዱዓ አድርግልንና ዝናብ ይውረድልን፣ ያኔ እናምናለን አሉ። 3 ዓመት ሙሉ ዝናብ አላየንም። ዱዓ አድርግልን እስኪ፣ ከወረደ ያስከው እምነት ትክክል ነው እንከተልሃለን፣ ካልወረደ ግን ውሸት ነው እያወራ ያለው። ጥያቄያቸው ከበደኝ ይላል። ምን ነው እኔ ዱዓ አድርጌ ባይዘንብ እነዚህ ሰዎች እስልምናን ስተት ነው ብለው ሊሸሹ ነው። አንድ ህዝብ ነው፣ አንድ ጎሳ ነው፣ ትልቅ ህዝብ ነው። ከወረደ ነው የሚያምኑት። ጭንቀት ውስጥ ገባ። ከ3 ሰዓት በኋላ እንመለሳለን ብለው ጥለው ይሄዱ ይላል።
ከዛም እኔ አንድ ዛፍ ስር ቁጭ አልኩና አላህን መማፀን ጀመርኩ። ከልሳኔ በላይ በእምባዬ አላህን አናገርኩት። ፈቁልት ብዬ አልኩት ያ ረብ አልመስአለቱ ለይሰት ሙተዓለቀተን ቢ፣ ጌታ ይሄ አጀንዳ ከኔ ከግለሰብ ጋር የተያዘ አይደለም፣ በዲኔ ጋር የመጡብኝ አጀንዳ። አላህ ሆይ ፈላ ተኽዙል ሃዘ ዲን ቢማዕስየትን እርተከብቱሃ፣ በሰራውት ወንጀል ምክንያት ይህን ዲን አታዋርድ፣ እነሱንም ከሂዳያ አትገዳቸውም፣ እባክህን ተቀበለ ብዬ አላህን በጣም እያለቀስኩ ተማጸንኩት ይላል። ትናንት ምግብ አልበላንም ነበር፣ እርቦናል። ዛሬ ምሳ እንበላ ነው ያለው። ዙሁር ላይ ነበር ያን ቃል ሰጥቻቸው ይሄ ቤት አሱር ላይ ሊመለሱ ነው። እስከ አሱር ቁጭ ብዬ ሰማዩን እያንጋጠጥኩ መጠበቅ ጀመር። ዝናብ ጠብ አላለም፣ ደመናውም አካባቢ የለም። 10 ሰዓት አሱር ሊደርስ ሲል የጎሳው ባላባቶች ጎሳውን አስከትለው ወደ እኔ ያቀናሉ። ዝናብ አሁንም አልመጣም። እፍረት ተሰማኝ። እነዚህ የጎሳ አካላቶች ወደ እኔ መጠጋት ሲጀምሩ ማላቀው ዶፍ ዝናብ አላህ ከሰማይ ለቀቀልን። ዛፎቹ ስር ተጠለለ። ያ ማህበረሰብ ለ3 ዓመት ያህል ዝናብ አይቶ አያውቅም ነበር። በደስታ ተሞሉ። እስልምናንም ማህበረሰቡ እጀ ላይ ተቀበሉ ይላሉ ዶክተር አብዱራህማን ሱሜት። ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓነ፣ አላህን እንማጸነው፣ እንለምንነው፣ እርዳታው ቅርብ ነው። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።